السلام عليكم. وعليكم السلام. ጥያቄ ነበረኝ። مفهوم. ሰላም አለይኩም። وعليكم السلام. ጥያቄ ነበረኝ። اشتياقش አያቴ አሁን በቅርቡ ነው የሞተችውና ረመዳንን ሙሉ አልጾመችም ነበረ እና ሽርክ ላይ ነበረች። ለሷ መጾም እንዴት ይታያል? የምን ሽርክ? ያፈን ይታሉ አላህ ላይ ታሻርክ ነበረ። ጂላሊ ምናምን ያለች ተቀመጥ ነበር። ባለማወቅ ነው አይደለ? አብዛኛው ሰው ባለማወቅ ላይ ነው እንዲህ አይነት ስህተት ላይ የወደቀው። ስለዚህ ያለባትን ቅጣ ጾምላት። ሃይሚ እሺ፣ አመሰግናለሁ። መርሐባ። ሃይሚ ይሰማል? ይሰማችኋል? ሰላም ሁሱ ይሰማል። ሰላም እንዴት ነሽ? እሺ ይሰማሻል ሃይሚ? ይሰማል? ይሰማል። እሺ ጥያቄ አለ ገጠም ከሌላቸው እንወርድ በማንዝል ዛህት على السلام عليكم. اسمي يا ورام. الو حسون. ጥያቄ ከሌላችሁ አትላኩ። እሺ ጥያቄ ካላችሁ ካስገባችሁ በኋላ ጥያቄያችሁን አቅርባችሁ ከዛ ልቀቁ ለሌሎች። ጥያቄ ከሌላችሁ እነዚህ የሰው ምልክት ሁለቶቹን አትጫኗቸው። እሺ ወደዚህ ያስገባቸው። ከፍተው እንደሰጣችሁ ቲክቶክን እዛ አድባችሁ አዳምጡ። እሺ ኩሽ ጥሩ አይደለች ብቻ አትንቋት። ወደዚህ አመጣችኋል፣ እዚህ ላይ አንጠላጥላችኋል። እሺ هلا. السلام عليكم. وعليكم السلام ورحمة الله بريك. ماشي هاي ميسا ما شاء الله. أنا اللي قتل؟ عندي سؤال ناس قبل. أوكي. هاي ميسا ما شاء الله ميوت العينش. ይሰማል? እሺ ይሰማል። ዛሬ ማስፈልግሽ ነው? እንዴት አንዴ ታባድርግ? አይሰማም? ይሰማል ይሰማል። እሺ ሃይሚ የምትለው እንዳታወርዳት። እሺ ኔትወርክ ይዟት ነው። አንዴ ታባድርግ። 72000 አስገብት። እሺ
ፈጠን እንዴ። እሺ የምለውን ቃል አብረሽኝ የተከተልሽ በይ። ይሰማሻል? እሺ ሌላ እስከዛ ጥያቄ ያለው መጠየቅ ይችላል። ኔትወርክሽ ሲስተካከል ማውራት ትችያለሽ። እሺ ሉና እተቂላ ጥያቄ አላችሁ? ሰላም አለይኩም። አለይኩም ሰላም ወራህመቱላህ። አንድ ጥያቄ ነበር። ያለ ኒካ ድምጽ እየተሰማኝ አይደለም። ወጥቼ ልግባ? እሺ ኔትወርክ ጥሩ የሆነበት ቦታ ሁኝና ግብሽ አይ እንዲሰማሽ በጣም አሁን ይሰማሻል? እሺ ቀጥሉ ሌሎች። ያለ ኒካ የተወለደች ልጅ ኒካ ለማሰር ስትፈልግ የአባቷ ቤተሰብ ሊያስርላት ይችላል? ላ ያ ያለ ኒካ እንትን ያለ ሰው የወለደ ሰው የአባትነት ፍቅር የለውም። ሸሪዓ ፍርድ ቤት ቃዲ ያስርላት። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አስልጣኑ ወልዩ ሊመን ላ ወልይ ለሁ ብላ ከቤተሰቧ ኒካ የሚያስርላት ወልይ የሌላት ሴት የሸሪዓ ፍርድ ቤት ባለስልጣን ቃዲ ወልዩዋ እርሱ ይሆናል ብላ። ስለዚህ ሸሪዓ ፍርድ ቤት ከሌለ በአካባቢዋ በዚያ አካባቢ ኒካ በማሰር የሚታወቅ ቃዲ ያ ከሌለ የመስጂድ ኢማም ማለት ገና እንደተረገዘች ኒካ አስርላታል ሰውየው። ሰውየው ኒካ የማሰር ስልጣን የለውም። የአባትነት መጠሪያ የለውም። በዑለሞች መካከል በእርግጥ ኺላፍ አለ። ከአንድ ሰው ብቻ ከሆነ ይህን ነገር አድርጋ የወለደችው ልጁ በዚያ ሰውዬ ቢጠራ ችግር የለም ያለ ዑለሞች አሉ። ከብዙ ሰው ጋር ከሆነ ግን በየትኛው ልትጠራ ትችላል። የትኛውም አባት ተብሎ ሊጠራ ይችላል። ሌላው ደግሞ ምንድነው በፍጹም ከአንድ ሰው ጋር ቢሆን በዝምት እስከሆነ ድረስ ሸሪዓዊ በሆነ ኒካህ እስካልሆነ ድረስ አባት አያሰኘውም ተብሏል። ይህ ነው ትክክለኛ አቋም። ምክንያቱም የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ይህንን ያመለክታል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም አልወለዱ ሊልፍራሽ ወሊልዓሂር አልሐጀር ብዙ ሸሪዓዊ በሆነ ኒካህ አድርጎ በፍራሽ ላይ በወለደ ሰው ነው አሉ። ያ ሰውስ ምንድነው የሚገባው ከተባለ ያለ ፍራሹ ያለ ኒካሁ የወለደ ሰው ወሊልዓሂር አልሐጀር እዛ ለያኔ ልዝናኒ والحكم عليه بالرجم ለእርሱ ፍርድ ነው የሚገባው ይላል። ያ ባለትዳር ከሆነ ይህን ነገር ያደረገው አካል ይርጀም ሐታ أما إذا كان غير متزوج فإنه يجلد 100 جلدة لقوله سبحانه وتعالى الزانية والزاني فاجلدوا كل واحد منهما 100 جلدة. በአጠቃላይ ያ ሰው የአባትነት መጠሪያ የለውም ሸሪዓዊ በሆነ ኒካህ እስካልወለደ። እሺ በጣም የእናት ወንድምም አይችልም። መጨረሻ ባልኩት እንደዚህ መስጂድ ምናምን ከሌለ ከእናት በኩል ያላል ማሰር ይችላል። እሱ ማህር በሚል ያናገርኩህ ልጅ ነኝ እኔ አላስታውስም። ወንድም ብዙ ማህር አለ እዚህ ዓለም ላይ የመካው ኢማም ማህር አለ። በተለይ እሱ አለ። ባልተለይ ደግሞ አንተ ልትሆን ትችላለህ ወንድሜ እና ብዙ ማህሮች አሉ። አንተ ትሆን ያ የመካው ኢማም ማህር የሆነ የጻፈው አላህ አለብኝ አላውቅ። እሺ ላላስታውስም እሱ መቅረብ ሊደርስ 40 ደቂቃ ሲቀረው ሀይድ ቢመጣብን ማፍጠር ነው ያለብን ወይንስ 40 ደቂቃ ፀሐይ አልጠለቀችም? ለዚህ ጾሙ ተበለፈ። ያ ማለት ግን ቀኑን ሙሉ የጾመችው እንደው ከሰረች ያለ ምንም እንደማለት አይደለም። በንያው አጅር ታገኛለች። እሺ ጥያቄ አላችሁ? እኔ ልጠይቅ። ሰላም አለይኩም። ወአለይኩም ሰላም። ኦኬ ትንሽ ጥያቄ ነበረኝና ትንሽ ሳይንስ ላይ አድናቆት ስላለ ከሱ አንፃር ልጠይቅ እስኪ። አላህ ከኛ ውጪ ወደ ሰው ልጅ በባህሪም ሆነ በድርጊትም የሚጠጋ ሌላ ፍጡር ፈጥሯል? የሰው ልጅና ጅኖች አንድ አይነት አፈጣጠር ነው ያላቸው። የተፈጠሩበት ነገር ቢለያይም ከአፈር ነው እኛ የዚህ መሰረታችን። ጅኖች ደግሞ ከእሳት ነው።
ነገር ግን ነፃ ምርጫ ተደርገን ምን የተፈጠረን ነን ሁለታችን። መላእክቶች ደግሞ ከኛ ተቃራኒ ናቸው። እነሱ ነፃ ምርጫ ፈቃድ የላቸውም። ትእዛዝን ብቻ ነው የሚያደርጉት፣ አመፅን አያደርጉም። የሰው ልጅና ጅን ግን ነፃ ምርጫ ፈቃድ ተደርጎለት የተፈጠረ ፍጡር ነው። አንድ አይነት ባህሪ ነው። ሁለታቸውም የአምላክን ስርዓት በመሰረታቸዋል። በነቢያት በኩል ያንን የመታዘዝ እና የማምለክ ኃላፊነት ተጥሎባቸዋል ታዘዋል። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰውንም ሆነ ጅኖችን እኔን እንዲገዙ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ ያ ነው። ሁለቱም ነፃ ምርጫ ፈቃድ አላቸው። ከሁለቱም አማጺ ያለ የታዘዘም አለ። አይ ባለፈው ከዚህ በፊት ነገር ስታስተምር በቪዲዮ ሰምቼ ነበርና ነቢ አደም ያኔ ጀነት ውስጥ እያሉ አላህ ሁሉንም ነገር ከመፍጠሩ በፊት ሁሉንም ነፍሶችን ፈጥሮ ነበር ብለህ ነበርና ነቢ አደም ደግሞ ሁላችንም አይተውን ነበር ያኔ ተዋውቀውን ነበር ነው ብለህ ነበር። ያኔ እንኳን ተፈጥረን አላህ ምን እንደምንሰራ ያውቅ ነበር አይደል? አላህ ወደዚህ የላከን እሱን እንድንገዛ ግን ምን እንደምናደርግ ያውቅ ነበር አይደል? ምንድነው እንትን ትርጉሙ ለምንድን ነው ታዲያ እየታወቀ ወደዚህ የመጣ ነው በኋላ ደግሞ በሚታወቀው ነገር የምንቀጣው? ምንም አያገናኘው። ማወቁና በወሰነብህ ቢሆን ኖሮ በወሰነብህ ነገር ቢቀጣ ምንድነው ትርጉሙ ብትል ትክክለኛ ጥያቄ ነው። ቀድሞ ወስኖብህ ቢሆን አንተ መጥፎ እንደምትሆን እያወቀ መጥፎ ሁን ብሎብህ በነበር እውቀቱ ግን በአንተ ላይ ምንም ተጽዕኖ የለውም። ገብቶሃል አይደል? ምንም ተጽዕኖ የለውም። ነገር ግን ያንን ነገር ሁን ብሎ በራሱ ፈቃድ በቃ እንደወስኖብህ አድርጎብህ በነበረ የዛኔ ይሄ ግፍ ነበር፣ በደል ነበር። ማወቁ ግን ከዚህ ጋር የሚያገናኘው ነገር የለም። አላህ ሱብሓነሁ ወተዓላ በወሰነብህ ነገር ላይ ይቀጣሃል ወይ አይቀጣህም? የወሰነብን ነገሮች አሉ በራሱ ያለምንም ነፃ ምርጫ ፈቃድ ሳይሰጠን። ለምሳሌ ከነዚያ አንተ ወንድ ልጅ መደረግህ ይሄ ቀድሞ ወሰነው ነው። ገብቶሃል አይደለ? ቀድሞ ወስኖታል ወንድ ልጅ እንድትሆን። ታዲያ በወሰነበቸው ነገር ላይ ምን ብያለሁ? አይጠይቃችሁም አይቀጣችሁም ምን ብያለሁ? የትንሣኤ ቀን በእርሱ ፊት በምትቆም ጊዜ ለምን ወንድ ሆነህ ከተፈጠርክ ብሎ ይጠይቃል አይጠይቅህም? መልስልኝ። አይጠይቅህም አይደለ? ሞተን አንሳ ወንድ ዝም ብለሃል። አይሚ ወይ ይሰማል? አሁን ይሰማል። ኔትወርክ ቢብል ችግር የለም። እሺ በጣም በትምህርቶች ብዙ ነገር ተምሬያለሁ። አሁን ግን ሻዳ መያዝ ስለምፈልግ ነው። መርሐባ የምለውን ቃል አብረሽ የተከተልሽ ነው። أشهد أن لا إله إلا الله وأشهد أن محمدا رسول الله. ما شاء الله الله أكبر. كذب وأنا مسلم إن شاء الله. هون يعني شو قال يا شهادة قال وين مسكر قال يبارن ترجمه أشهد أن لا إله إلا الله مالت إنه كعنده كالله بستكر بعنة من ملك للام لكن نبي مسكرنا مالت يوم. وأشهد أن محمد رسول الله مالت ترجمه محمد يا الله ملك تنيانا نبينا شو بيجي مسكرنا مالتنا. كذبوا على مسلم. አንድ ሰው እስልምና ሲቀበል ጊዜ ከአምላኩ ከአላህ ዘንድ ምን ያገኛል ወደሚለው ስንመጣ ያለፈ ኃጢአቱ ሁሉ ይማርለታል። ያለምንም ኃጢአት ንጹህ ሆኖ አላህ ይቀበለዋል። አላህ ይህን ቃል ሲገባ በቁርአን ላይ ምን ይላል? ቁል ለለዚነ ከፈሩ ኢየንተሁ የግፈር ለሁም ማ ቀድ ሰለፈ። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈውን ወንጀላቸውን ሁሉ ይማርላቸዋል አለ። በሌላ ቦታ ላይ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ እኔ ኃጢአቱን ሁሉ ምርለታለሁኝ ይላል። እና ይህ ነው። ሌላኛው በቀጣዩ ዓለምስ ምን ቃል ገብቶለታል? አንድ ሰው ሙስሊም ከሆነ
አምላክ አላህ ሱብሓነሁ ወተዓላ ራሱ ቃል ገብቶልናል። በጣም በርካታ ቦታ ላይ ጀነትን ሊያስገባን የዘላለማዊ ህይወትን ሊያወርሰን አላህ ቃል ሲገባ ምን ይላል? ወበሽር الذين آمنوا وعملوا الصالحات أن لهم جنات ይላል። ሙሐመድ ሆይ ለእነዚያ በእኔ አምነው መልካምን ለሰሩት ጀነትን እንደሚገቡ ከወዲሁ አብስራቸው ይላል። በሌላ ቦታ ላይ ምን ይላል? ወኡድኺለ الذين آمنوا وعملوا الصالحات جنات ይላል። እነዚያ አምነው መልካም የሰሩት ጀነትን ይገባታል እያለ ይናገራል። በሌላ ቦታ ላይ እነ الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم ይላል። እነዚያ በእኔ አምነው መልካም የሰሩትን የጀነትን ጸጋ ያስገባቸዋለሁ ደርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይሄም የእኔ አላህ ቃሌ ነው አለ። ያሸናፊነት ሌላኛው ነገር አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል ለሶላት ዝግጁ ይሆን ዘንድ። ምክንያቱም አሁን ያልሽው ቃል የመጀመሪያው እስልምና መሰረትና ትዕዛዝ ነው። ሁለተኛው ደግሞ ሶላት መስገድ የሚለው ነው። የመጀመሪያው ለዚህ ላመንሽውና ማን ነው አንድና ብቸኛ እውነተኛ ሆነውን አምላክ አላህ Subhanahu Wa Ta'ala ማመን ነው። ከዚያ በመቀጠል ሁለተኛው ደግሞ ምንድነው? ለዚህ ላመንሽውና ለመሰከርሽው አምላክ ብቻ አምልኮን መፈጸም ነው። እርሱም በፍጹም መገዛት ነው። በእርሱ ላይ ቅንጣትን ሳናጋራ ይሄ ነው። እና ሶላትን የምታስተምርሽ ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገድ አስተምሪ ብትያት በጣም ቀላል ነው። ታስተምርሻለች። ተምረሽ ሶላት መስገድ ትጀምራለሽ። ይበልጥ ደግሞ እስላማዊ ትምህርቶችን እንድትማሪ የምታግዝሽ እህት ከላይ ያለችው ቢንት እስላም የምትለዋለች ፎሎ አድርገት በውስጥ ታወራሻለች፣ ታስተምርሻለች፣ ትግሩፕ ታስገባሻለች። ሃይሚ ስምሽ መቀየር ካልከኝ ሻወር ውሰጂ። አንደኛ እሱ ነው። አንድ ሰው እስልምና ሲቀበል ሻወር እንደወሰድ ታዟል። ከዚያ ስለ ሶላት አሰጋገድ በመማር ሙስሊም ጓደኛ ታገኛለሽ በአቅራቢያሽ። ብዙ የለም እዚህ ከላይ ያለችዋለች ፎሎ አድርጊያት። አውሪያት አንዴ ቢንት ኢስላም የትሽናሹ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቢንት ኢስላም በውስጥ ሐቢብ እሺ እንትን ስለ ሶላት አሰጋገድ ምናምን እስላማዊ ትምህርቶችን የምትማርበት ግሩፕ እሷ ከላይ ያለችው ወይስ ታስገባሻለች? እሺ ስምሽን ባትቀይሩም ችግር የለውም። አይ መቀየር ፈልጋለሁ ካልሽ ደግሞ አንቺ ደስ ያለሽን ስም መሰየም ትችላለሽ፣ ወይንም ደግሞ እኛ ልናወጣልሽ እንችላለን። እሺ ደስ የሚለኝ ስም እዚህ ዓለም ላይ ሀያት የሚለው ስም በጣም ደስ ይላል። ሌላም ስሞች ካሉ ኮሜንት ላይ ከሚጻፉት መምረጥ ትችላለሽ። ግን ሀያት ቢሆን ደስ ይላል። ሀያት ማለት ህይወት ማለት ነው። የሰው ልጅ እዚህ ዓለም ላይ ህይወቱን ያገኘበት ቀን ወደ አምላክ ወደ አላህ የተመለሰበት ቀን ነው። አምላኩን አላህን ያገኘበት ቀን ነው። ያን የፈጠራችሁ እናንተንም ቀደምት አባት አያቶቻችሁን ቅድመ አያቶቻችሁን የፈጠረ ነብያትን፣ ሰማይ ምድርን፣ መላእክትን፣ ሰውን፣ ጋኔንን፣ ፍጥረትን ሁሉ ያስገኘ አምላክ አላህ Subhanahu Wa Ta'ala ያወቃችሁበት ቀን ለእናንተ ትልቁ ቀን እዚህ ዓለም ላይ እሱ ነው። አልኢማም ኢብኑ አልቀይም አልጀውዚያ ረሂመሁላህ ተዓላ የሰው ልጅ በህይወት ታሪኩ ታላቁ ቀን ወደ አምላኩ የተመለሰበት ቀን ነው ብሎ ይናገራል። እና ሀያት ማለት ህይወት እውነተኛውን ህይወት ያገኛችሁት ከአምላካችሁ ከአላህ ጋር የተዋወቃችሁበትና እርሱን መገዛት የጀመራችሁበት ቀን ነው። እሺ ሀያት ቢሆንልሽ ተስማምተሻል? ደስ ይለኛል። አይሽ እሺ አንዳንድ ቀን ደግሞ ጥያቄ ሲኖረኝ ችግር የለውም። ደስ እንዳለሽ ደስ ያለሽን ጥያቄ መጠየቅ ትችላለሽ። እሺ ማሻአላ ጥያቄ ያለ ካለ መቀጠል ይችላል። ቢንት ሙስሊም ከላይ ያለችውን ፎሎ አድርጋትና ግሩፕ ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሜ እንዲሁም ጀማው ወአለይኩም ሰላም። ኮሜንት ላይ ከመጣ ጥያቄ መካከል ቀብር ላይ የአባቴ ቀብር ላይ መዘየር እችላለሁ ሆይ አንደኛው ነው። እዛው ላይ ደግሞ ምንድነው ቤተሰብ ለመዘየር ሲሄዱ ስማቸውን ላያቸው ቀብሩ ላይ መጻፍ እንዴት ይታያል?
ተመሳሳይ ጥያቄ። ምን ቀብር ላይ መጻፍ ምናምን ይሄ አስፈላጊ አይደለም። ዚያረቱል ቁብር ከዛልክ ልክ እንዲሁ ለአባትሽ ዱዓ አድርጊለት፣ እስትግፋር ሰደቃ አድርጊለት። ቀብር ሄዶ መዘየሩ ምንም የሚጠቅም ነገር አይደለም። እና ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ነው ሐዲስ ላይ ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘዋራቱል ቁቡር ተብሏል። ቀብር መዘየር የተከለከለው ለሴቶች። ሴት ልጅ በተፈጥሯ በጣም አዛኝ ነች። ያንን ያለፈ ሐዘኗን እያስታወሰች ቀብር በመሄድ ልቧ እንዲሰበር ያ ስብራቷ እንዲነሳ ነብዩ ሰለላሁ ዐለይሂ ወሰለም አልፈለጉም እና በዚህ ምክንያት ቤቷ ሆና ዱዓ ኢስቲግፋር ሰደቃ ታድርግ ብለዋል። ይህን ይመስላለሽ። ያ ስም ማድረግ የፈለግነው ቦታ እንዳይጠፋብን ብላ ነበር። ሀላስ ይሄ ነው እንግዲህ። እሺ ነው እንዴ? እሺ ወንድሞቼ ናቸው፣ ቦታ እንዳይጠፋብን ነው እነሱ ናቸው የሚዘይሩት እኔ አይደለሁም አለች። መጽሐፍ አልታዘዝንም፣ አልተፈቀደም። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ኡስታዝ ማለት አላውቅም፣ ብቻ እንደዚህ ትላልቅ ቦታ ሄዶ ማለት የኡለማዎች ምናምን ይባላልና እንደዚህ አይነት ቦታ ሄዶ ለሚዘይሩ ሰዎች ብር መላክ ይቻላል? እንግዲህ ወልይ ነን አዋቂ ነን ምናምን ብለው ራሳቸውን ቆሎ ላይ የተቀመጡ ሰዎችን የሩቅን እናውቃለን፣ የሰዎችን ችግር እኛ ጋር ይገኛል፣ እንዲህ አይነት ነገር ታስቦ የሚዘየሩ አካሎችን ሄዶ እንትን ማለት ስለዚህ አይቻልም። አይ በህይወት እኮ ያሉ አይደለም እኮ የሞተውን ጭራሽ አይ እነዚህ የሚሄዱበት ነገር ይወስነዋል። እህት ነቢያችን ሰለላሁ ዐለይሂ ወሰለም ኦኬ እንደዚህ አይነት ቦታ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ አይነት ቦታ አሻውሪ ለምሳሌ እናት ብትራገም ምናምን ይደርሳል እንደ ካላረኩላት አትጂ ብዬ በከለክላት ማለት ነው። ለሽርክ ተግባር ብለው ጠይቀዋችሁ ከዛ ሳትሰጧቸው ብትቀሩ በዚህ ቢረግሟቸው አይደርስም። ሌላኛው ጥያቄ ደግሞ እንትን አላህ አርህማን استوى على عرشه ከሚለውና ይሄ አላሁ መውጁድ ፊላ መካን የሚለው ይሄ ቁርአን ላይ ያለ ነው ወይስ በራሳቸው ነው እንትን የሚሉት? በራሳቸው ነው። الرحمن على العرش استوى የሚለው በቁርአን ላይ ይገኛል። አላህ ራሱ ስለ ራሱ የተናገረው ነው። እኔ አዛኛው አምላካችሁ አላህ ከአርሽ በላይ ነኝ ብሎ ተናግሯል። እነሱ ደግሞ አላህ መውጁድን ቢላ መካን የሚለው ከራሳቸው ነው። ቁርአንም የለውም ሐዲስም የለውም ሰሃቦችም አያውቁትም። እሺ አመሰግናለሁ። አይ ዮሐንስ ከላይ ሰላም ሄሎ አንድ ጥያቄ መጠየቅ እችላለሁ? በላይ አንድ ክርስቲያን ልጅ አለ አስቀድሞት እሱ ሄሎ ዮሐንስ አለ። እሺ ወርዳ ከኪሳቸው ነው ይላል አላህ መውጁድን ቢላ መካን የሚለው ከኪሳቸው አይደለም። አንተ ምን ነክተህ? ከጫታቸው ነው። እሺ ሌላኛው ደግሞ በሚዲያ ላይ እንትን ቪዲዮ ምናምን ስንሰራ ለምሳሌ የነብዩ ሰለላሁ ዐለይሂ ወሰለም ፎቶ ነው ብሎ በነብዩ ሰለላሁ ዐለይሂ ወሰለም እንትን የሚሰራል እሱ ነገር ችግር የለውም? አይሆንም፣ አይቻልም። ነብያችን ሰለላሁ ዐለይሂ ወሰለምን በምንም መንገድ ምስል አታስቀምጡ። እርሳቸውን የሚገልጻቸው ሌላ አካል ራሱ የለም እዚህ ዓለም ላይ አይደለም ስዕል። የሰው ልጅ ራሱ ከአደም ጀምሮ እስከ ዓለም ፍጻሜ ድረስ እርሳቸውን የመሰለ ውብ ሰው አልተፈጠረም፣ አይፈጠርም። እርሳቸውን በምንም ነገር አትግለጽ። فهو أجمل الناس كما وصفه الصحابة رضوان الله عليهم. أنس بن مالك بن أهله كان أجمل الناس وجها كالسو كله ፊታቸው ውብ ነበር ብሎ ይገለጻቸው። ሰው ሲል ማንንም ሳያጠቃልላል። የሰላም ነብያችን ሰለላሁ ዐለይሂ ወሰለም የመሰለ ውብ ፍጡር አልተፈጠረም እዚህ ዓለም ላይ። አንተ ፊታቸው ፈገግ ሲሉ ልክ ጨረቃ ታበራ የለም
ወላሂ ፊታቸው ያበራ ነበር ይላሉ። የአይን ማኛ ያዩአቸው كان إذا سر استنار وجهه كأنه قطعة قمر ነብዩ ሰለላሁ ዐለይሂ ወሰለም ፈገግ ሲሉ ሲደሰቱ ፊታቸው ያበራ ነበር የጨረቃ ስባሪ እስኪመስሉን ድረስ ብለው ይናገራሉ። አንድ ሱሐባ ምን አለ? በምሽት ሌሊት ላይ ነብዩ ሰለላሁ ዐለይሂ ወሰለምንና ጨረቃን እያየሁኝ አወዳድር ነበር አለ። ማን ነው የሚያምረው እያለ እንላለን። ማን ነው ይበልጥ የሚያበራው? ፊታቸው ያበራ ነበር። በጣም ውብ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ዓለም ላይ እንደርሳቸው አልተፈጠረም። ቆንጆም እንደርሳቸው የለም፣ አቋሙ የሚያማረ እንደርሳቸው የለም ነው ያ ليس بالطويل ولا بالقصير በጣም ረጅም አይደለም፣ በጣም አጭርም አይደለም። ولكنه مربوع መካከለኛ ናቸው። أوسع الناس صدرا ደረታቸው ሰፋ ያለ ነበር። واسع بين منكبيه ትከሻቸው ሰፋ ያለ ነው። ይሄ ወንዳ ያለው አቋም የለም፣ ደረታቸው ሰፊ ነው። ይሄ ሆዳቸው ቅርጹ እንዳለ ሙሉ አካላቸው ሰሃቦች ሲገልጿቸው በጣም ያምሩ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ታደርሳቸውን በየትኛው አካል ነው የምትገልጹት? በምንም አካል ማንም የሚገልጻቸው ነገር አካል ስለሌለ እዚህ ዓለም ላይ እርሳቸውን በምንም አትገልጹ። ዩሱፍ ከዩሱፍ እጥፍ ናቸው። يوسف قيل عنه إنه أعطي شطر الجمال والنبي صلى الله عليه وسلم أعطي الجمال كله. يوسف عليه السلام يوبة قماش تلقسوا لنا يتبالوا. النبي صلى الله عليه وسلم ملوبة يتلقسوا. أنس بن مالك كسو كله بلا يكون جنبروا إلى السو سيد ما لم يتكلم. يا بجنة وسط من وبنقر على السكين قرون كارو فيها رسول الله بلواتشو በእርሷ ውስጥ የአላህ መልእክተኛ ይገኛሉ ብላችሁ መለሱላችሁ። ጀነት ውስጥ ገብተን ከምናገኛቸው ውብ ነገራቶች መካከል አንዳቸው ነብያችን ሰለላሁ ዐለይሂ ወሰለም ናቸው። በህይወት ኑረውም ተጽዕኖ ፈጣሪ አልፈውም ራሱ ተጽዕኖ ፈጣሪ ለመንግስታቸው ስፋት ለዘመናቸው ፍጻሜ የሌላቸው ብቸኛ ነብይ እርሳቸው ናቸው። የነብይነት ያለቅነት በጫንቃው ላይ የተደረገለት እርሳቸው ናቸው። የነብያት መደምደሚያ የሚል ጫንቃቸው ላይ የነበራቸው እርሳቸው ናቸው። ማንም የመጽሐፍ ባለቤት በጫንቃው ላይ የነብይነት አለቅነት በጫንቃው ላይ የተደረገለት እርሱ ነውና ብለው እየሄዱ ያስጠይቁ ነበር። ሄራቅል የሮማው ንጉስ ከመጽሐፍ ባለቤቶች ነበር። የመጨረሻው ዘመን ነብይ መጥቷል ሲባል ጊዜ አለቅነት በጫንቃው ላይ ይደረገለታል ተብሎ ተገልጿልና ሄዳችሁ አለቅነት ሲባል አምላክ ለሰው ልጆች የሰጠው የነብይነት አለቅነት ነው በሰው ልጆች ላይ። ይሄንን በጫንቃው ላይ ሄዳችሁ ፈልጉልኝ አለ። ምን የሚል የነብያት መደምደሚያ የሚል የሄራቅል ወታደሮች ከሮማ ሄዱ፣ መዲና ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም ተመልክተው መጡ። አዎ በጫንቃው ላይ የነብያት መደምደሚያ የሚል ተመልክተናል ብለው መሰከሩ። እንዳላችሁትም ከሆነ የመጨረሻው ዘመን ነብይ ተብሎ በነብያት አንደበት ቃል የተገባው እርሱ ራሱ ነው ብሎ አመነ። ነገር ግን ለስልጣኑ ሲል ያንን ነገር ሳይቀበል ቀረ። ለዘመኑ ፍጻሜ የሌለው ነብይ የነብይነት ማዕረግ እስከ ዓለም ፍጻሜ ድረስ የተለጠጠለት ማን ነው? ለመንግስቱ ስፋት ዓለምን የገዛ ብቸኛው ነብይ ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም። هذا هو وهو أجمل الناس وأكرم الناس وأشجع الناس كسو كل بلاي شر كسو كل بلاي وب كسو كل بلاي يا كل نجار يتلقسوناش الله سبحانه وتعالى وإنك لعلى خلق عظيم يا لاش رضي من رضي وسخط من سخط فهو أجمل الناس وأعظم الناس وأعظم من وطئ الحصى عشان عالم كرقطات تطلق سوي مجمرة ورساتشوناش يقتلال إبراهيم عليه السلام أباتاتشو يقتلال موسى عليه السلام كزان نوحنا أن عيسى النزيه كن عالم يرقطات تطلق سويش أشت إياك اللي يقتل. السلام عليكم. وعليكم السلام ورحمة الله وبركاته. የለኝ ትንሽ ሊበዛብኝ ይችላል። እሺ
መጀመሪያ ጥያቄ ጁማአን ጾሞ ቅዳሜ መቀጠል ይቻላል አይቻልም ነው ማለት አንዳንድ ኡስታዞች አይቻልም ስለሚሉ ከሐዲስ ኦር ከንተን ማስረጃ ካለ አይቻልም የሚል ነገር ይቻላል እነሱ የተናገሩት ነብያችን ሰለላሁ ዐለይሂ ወሰለም ጁማዓ ቀን ለብቻው ነጥሎ መጾምን ያከለከሉት لا تفردوا يوم الجمعة بصوم إلا يوما قبله أو يوما بعده የጁማዓን ቀን ነጥላችሁ በጾም ጁማዓን ቀን በጾም ነጥላችሁ እንዳትጾሙ ወይ ከርሱ በፊት ወይ ከርሱ በኋላ አንድ ቀን አያይዛችሁ ካልሆነ በስተቀር አለ እሺ እሺ ሰላም ሁሱ ጥያቄ ያንተን ትምህርት መከታተል መማር ይቀጥልኝ ሁሱ ነገር ግን አንተ አህባሽ ነህ ወይስ ወሃቢ አንተ ተከታተይ እኔ አህባሽም አይደለሁም ወሃቢይም አይደለሁም እኔ ሃይማኖቴ እስላም ነው መንሃጄ ሰለፊ ነው الحمدلله على نعمة الإسلام وعلى نعمة المنهج السلفي القرآن حديثا بقدمت ملكام سلفوش كنزابي يمجلز سونا سلف سل صحابوش لمالتنا تابعيش لمالتنا أتباع التابعين لمالتنا النزاي ربراتو نصف كنزابي للقرآن على حديث بدعاء كل يللو ترت يلا كتثنيا قرآن علي ينبري هنا كنزابي فمنهج السلف منهج سليم ومنهج حكيم ومنهج يعني عليم فيه العلم والحكمة والسلامة من البدع والخرافات والشرك وغيرها يعني وأنا أنصحكم باتباع منهج السلف الصالح في فهم الكتاب والسنة فهو المنهج النقي من البدع أشي ለምሳሌ እንትን የጾም ቀዳ ያለበት የዚህ አመት ሳይሆን ያለፈው ረመዳን እና ይሄኛው ረመዳን ሳይወጣ ተደረበበት ከዛ አብሮ የሚያወጣው ነገር አለና እያንዳንዱን ጾም እየጾም አብሮ ነው የሚያወጣው ወይ ጾሙን ጨርሶ ያለበትን ቁጥር እንደ ለኔ የሚከፍለው ከፋራው እሺ የረመዳን ቀዳ ያለበት ቀጣይ ረመዳን የመጣበት ሰው ያለምንም ምክንያት ከሆነ ቀጣዩ ረመዳን እስኪገባ ድረስ ያሳለፈው ቀዳም ከፋራም አለበት ስለዚህ ያስላለፈው ምክንያታዊ ከሆነ ግን ቀዳ ብቻ ነው የሚኖርበት እሺ ከፋራው ምንድነው ከተባለ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ይሄን ካልቻለ ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ ወይ ማሽላ ወይ ጤፍ ወይ አጃ ወይንም ቦለቄ ወይንም ባኤላ ወይንም ዘንጋዳ ወይንም ጓያ እየገዛ ለሰዎች መስጠት ለአንዱ ቀን 1 ኪሎ ከግማሽ ለአንዱ ቀን 1 ኪሎ ከግማሽ ላይክ ወዲያው ከጾሙ ጋር ነው የሚሰጠው ወይስ ጨርሼ አንድ ላይ ለምሳሌ 20 ቀን ቢኖርብኝ የ20ውን ቀን አንድ ላይ መስጠት ይችላል ወይስ በየአንዱ ቀን ነው ወይንም በየቀኑ ወይንም ደግሞ እሺ እሺ ሌላኛው ጥያቄ ደግሞ ሰላም አለይኩም አልጨረስኩም አንዴ ልጨርስ ቀጥል ገስት ምንድነው ገስትም እንዲሁም ደግሞ ኮሜንት ማየት አልችልም ልጆች ታው አድርጉ እስከ ኢንሻ ድረስ ነው የምንጠቀመው ቢያንስ 30 ደቂቃ አለ ከዚህ በኋላ እሺ ጥያቄሽ ነው እሺ ሌላኛው ጥያቄ ለምሳሌ እንትን የሆነ ሰው ለማስወረድ ልጅ እንትን ፈልጎ ለምሳሌ አንተን ጠይቆክ እንደዚህ አይነት ቦታ ሂድ ብትለው ወንጀሉ ተካፋይ ትሆናለህ ያ ሰው ያቺ ሴት የተፈቀደላት ሲካኖነች በስተቀር ለምሳሌ ህፃን ልጅ ከሆነችና ጽንሱን የመሸከም አቅም የላትም ብለው ሁለትና ከዚያ በላይ ዶክተሮች ተናግረው በህይወቷ ላይ አደጋ የሆነባት አይነት ሴት ከሆነች ያው ዛኔ ብታመላክቻት ችግር የለውም ሁለተኛ ተደፍራ ከሆነ ወጥቷል ሶስተኛ ያ ጽንስ አካለ ጎደሎ መሆኑ በዶክተሮች የተረጋገጠ ከሆነ ለምሳሌ ጭንቅላት የለውም ከተባለ ይሄንን ይፈቀድላታል ለእንዲህ አይነቷ ችግር የለውም ብታመላክች ነገር ግን ከዚህ ውጭ ያለ ምንም ምክንያት ለማስወረድ የፈለገችን ሴት ብታመላክች ወንጀለኛ ትሆናለች ልጆች ታባ አድርጉ ገስትም ሆነ ኮሜንት ምናምን ሁሉም ቁሟል ከኔ ጋር እኔ ልቀጥል እሺ
ሰላት ከተሰገደ በኋላ ዱዓ ማድረግ አይፈቀድም ይላሉ አንዳንድ ኡስታዞች። እንዴት ይታያል ይሄ ነገር? ሶላት ከተሰገደ በኋላ ከሱና ሶላት በኋላ ከሆነ ችግር የለውም፣ ወዲያው ዱዓ ማድረግ ትችላላችሁ። ከዋጅብ ሶላት በኋላ ከሆነ ግን መጀመሪያ ዚክር ነው የምናደርገው። ከሶላት በኋላ የሚባሉ ዚክሮች አሉ። ዚክሩን ከጨረሰን በኋላ ዱዓ ማድረግ እንችላለን፣ ችግር የለውም። የማይቻለው ምንድነው? ከዋጅብ ሶላት በኋላ ወዲያው ዱዓ ማድረግ። ይሄ ነው፣ ይሄ መክሮ ነው። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩት ሱና ለዱዓ እንድናደርግ ነብያችን ሰለላሁ ዐለይሂ ወሰለም ምን ማድረግ እንዳለብን ከዋጅብ ሶላት በኋላ ሐዲስ ላይ ሲናገሩ አሉ من سبح الله دبر كل صلاة مكتوبة 33 وحمد الله 33 وكبر الله 33 وتلك 99 وتمام المئة قوله لا إله إلا الله وحده لا شريك له له الملك وله الحمد على كل شيء قدير من قالها غفرت له خطاياه وإن كانت مثل زبد البحر ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከግዴታ ሶላቶች በኋላ አሉ፣ ልብ በሉ፣ ከግዴታ ሶላቶች በኋላ 33 ጊዜ ሱብሃንአላህ፣ 33 አልሐምዱሊላህ፣ 33 ጊዜ አላሁ አክበር፣ 99 መቶኛ ደግሞ ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ዐላ ኩሊ ሸይኢን ቀዲር እያለ ያለፈ ኃጢአት ሁሉ ይማርለታል አሉ። ስለዚህ ከግዴታ ሶላት በኋላ ብለው አስቀምጠውልናል ምን ማድረግ እንዳለብን። ይሄን ነው ማለት ያለብን ማለት ነው እንጂ ዱዓ ይሄን ካልንና ከጨረስን በኋላ ግን ዱዓ ብናደርግ ችግር የለውም። ከሱና ሶላት በኋላ ይሄን ብሏል ተባልን። ስለዚህ ከሱና ሶላት በኋላ ወዲያው ዱዓ ማድረግ ይቻላል። እሺ ሁለተኛ ጥያቄ ደግሞ ማለት ነው አላህ ማለት ባለማወቅ የምታደርገውን ወንጀል ይጠይቃል? አይተይ አላህ Subhanahu Wa Ta'ala ወለይሰ ዐለይኩም ጅናሑን ፊማ አኽጠእቱም ቢሂ ብሏል። ታውቁ በሰራችሁ ስህተት ወንጀል የለባችሁም ብሏል። ነብያችን ሰለላሁ ዐለይሂ ወሰለም ኢነላህ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወንሲያን ወስቱግሪመ ዐለይሂ ብሏል። እሺ ጨርሻለሁ። አመሰግናለሁ። እሺ የኔ ጥያቄ እንትን ነው። ለምሳሌ አንድ ሰው ከተረገዘ በኋላ በአራተኛው ወሩ ሩህ ተሰጥቷል። ከዛ በኋላ ሁሉም ነገር ይመዘገብለታል ማለት ዱንያ ላይ ያለው ነገር እና እዛ ላይ የጀነትና አይሰማም። ምን አልከኝ? ድገማ። በአራተኛው ወር ተሰጥ አራተኛው ወሩ ላይ ሩህ የሚባለው ነገር ከተሰጠው በኋላ ያኔ የዱንያ ላይ ያለው ነገር ሁሉም ነገር ይጻፍለታል ይባል ነገር አለና ያኔ የጀነትና የጀሃነም መሆኑ ይጻፋል። ከተጻፈት ደግሞ እንዴት ነው የሚሆነው? ማለት ያ ሰው ቅድሚያ ያ ነገር ከተጻፈለት ያ ሰው ዱንያ ላይ ምንም ሰራ እንዴት ነው የሚሆነው? ይሄን በደንብ ግልጽ እንድታደርጉ ተበራሪ። እሺ ይጻፋል ሲባል ምን ማለት ነው? ብዙ ሰው የሚመስለው አላህ ራሱ ወስኖ የጻፈበት ነው የሚመስላቸው። እንደሱ ቢሆን ኑሮ ስህተት ነው እያልን ነው። ጀማ አንተን ለጀነት አንተን ለጀሃነም ብሎ አላህ አያዘጋጅ ማንንም። የጻፈው ምንድነው ከተባለ ወደፊት በሚቆየው ቆይታ በራሱ ነፃ ምርጫ ፈቃድ ወዶና ፈቅዶ የሚሰራውን ይጽፍለታል። ገብታችኋል? ባይጻፍም ያ ነገር እኮ አይቀርም። ያን አላህ ያውቀዋል፣ ያውቀዋል፣ የሚያውቀውን አሰፈረ። አያችሁ? ያ ነው ልክ እንዲሁ ያንን የሚሰራውን ነው የሚጽፈው አላህ Subhanahu Wa Ta'ala። እንዲሰራው ቢጽፍበት ስህተት ነው። አሁን ብዙ ሰው የሚመስለው እንዲሰራው የጻፈበት ነው። ይሄ ልጅ ሲወለድ እንዲሰራ ጽፎበታል አላህ ወደ ጀነት እንዲገባ ላ አይደለም። እንዲሰራ መጻፍና እንደሚሰራ መጻፍ የተለያዩ ናቸው። ልብ በሉ። እንዲሰራ አልጻፈበትም፣ እንደሚሰራ ነው የጻፈበት። አሁን ከኛ ሐዲስ ላይ ያየነው ምንድነው? ተጻፈ የሚለውን ነው። ስለዚህ የምንለየው እንዴት ነው? እንዲሰራ የጻፈበት ነው ወይንስ እንደሚሰራ ነው የሚለውን ነው። ተረድተሃል? እንዲሰራ ቢጽፍበት ስህተት ነው። አላህ Subhanahu Wa Ta'ala እንዲሰራ ማንንም አልጻፈበትም። እንደሚሰራ ያውቀዋል። ያን ለሁ ዒልሙል ሙስበቅ ፊ አዕማል ዒባድ በባሪያዎቹ ስራዎች ላይ ቅድመ እውቀት አለው እርሱ አምላክ። ሲናገር ምን አለ? يعلم ما بين ايديهم وما خلفهم አለ። ስለ ባሮቼ የኋላቸውንም የፊታቸውንም ሁሉ አውቃለሁኝ አለ። እውቀት አለው። እውቀቱ የተገደበ አይደለም። በሰጠን የእድሜ ቆይታ ጊዜ ምን እንደምንሰራ ያውቃል። አሁን ለምሳሌ ልጠይቅህ፣ ሚውተና ሰው ወንድም ኦኬ፣ አሁን ገስት ላይ ገብተሃል አይደል? እኔ ጋር በጣም ጥሩ። መተህ እኔ ጋር እንደምትጠይቅ አላህ ቀድሞ ያውቃል አያውቅም?
ኦፍ ኮርስ ያውቃል። በቃ ያውቃል። እሺ አሁን እኔ ጋር ስትመጣ ጊዜ ሁሴን ጋር ሄጄ ጥያቄ ልጠይቀው ብለህ በራስህ ነፃ ምርጫ ፍቃድ ተነሳስተህ መተህ ነው የጠየቀኝ ወይንስ አላህ አናግሮህ ሂድና ሁሴን ጋር ጠይቅህ ብሎ ልኮህ ነው የመጣኸው? ከባድ ጥያቄ ነው። በእርግጥ ይሄ አላህ ይሻው ነገር ነው። አላህ ሰበብ ስላደረገልኝ ነው። ምናልባትም ይሄን ጥያቄ እንዳውቀው ስለፈቀደ ስላዘዘ ነው። አይደለም አላህ Subhanahu Wa Ta'ala ይሄን እንድታደርግ እንደዚህ ቀድሞ እንትን ብሎኛል እሱን አይደለም የጠየቅኩህ። አላህ ማንም ላይ ቢሆን ያዘዘው ነገር የለም እያልኩህ ነው። ስራዎቻችንን አስመልክቶ የራሳችን ነፃ ምርጫ ፍቃድ ብቻ ነው ያለው። በዚያ ላይ አላህ Subhanahu Wa Ta'ala ቅድመ ዕውቀት አለው። ገብቶሃል አይደል? ምንም ድርሻ የለውም አላህ ማለት አይደለም ሙሉ በሙሉ። አላህ በዚያ ላይ ቅድመ ዕውቀት አለው። አምላክ ስለሆነ ወደፊቱን ሁሉ የሚያውቅ ነው። አየህ እኔ ጋር ገስት መተህ እንደምገባ ያውቃል ወይ ስልህ አዎ አልከኝ። ነገር ግን እዚህ እንድገባ ልኩህ ነው የመጣኸው ወይንስ አንተ በራስህ ነፃ ምርጫ ፍቃድ? በራስህ ነፃ ምርጫ ፍቃድ ነው። ሁሴን ጋር ገብቼ ለምን ይሄን ጥያቄ አልጠይቀውም ብለህ አይደል የመጣኸው? ያ ነው ገብቶሃል አይደል? ነገር ግን አላህ ልኩህ አይደለም እዚህ የመጣው። ማንኛውም ሰው እዚህ ገብቶ ሲጠይቅ አየህ አሁን ስራህም ከዚሁ አንፃር ነው ስራህም። ሄደህ የሆነ ወንጀል ልትሰራ ትችላለህ ወይንም ጽድቅ ልታደርግ ትችላለህ። ይሄን አላህ ቀድሞ ያውቀዋል ወይ ብትባል አዎ ያውቀዋል። ግን ይሄን ስራ ወይንስ አትስራ ብለሃል ወይ? አይ የራሴ ነፃ ምርጫ ፍቃድ ነው። መስገድ ስትፈልግ አንተ አለመስገድ እኮ ትችላለህ። እኔ አልፈልግም አልሰግድም ብለህ መቅረት ትችል ነበር አትችልም? ወደ ቤት ትችላለህ። ሄደህ ግን ሰገድክ አይደለ? የራስህ ነፃ ምርጫ ፍቃድ ነው። ይሄን ግን አላህ ቅድመ ዕውቀቱ ውስጥ አለ ያውቀዋል። እቷል እንደምትሰራ ያውቃል። ያን እንደምትሰራ ያውቀዋልና ጻፈው እንጂ እንድትሰራ ጽፎብህ አይደለም። ገብቶሃል? ስለዚህ በስራዎቻችን ላይ አሁን ወደ ጀነትና ወደ ጀሃነሙ ደግሞ እንሂድ። ጀነትና ጀሃነም ቀድሞ አዘጋጅቶብን ከሆነ አላህ ይሄም አሁንም ስህተት ነው። እንዴት ነው አላህ አንድን ባሪያውን ፈጥሮ የሚለያቸው? አንተን ለጀነት አንተን ለጀሃነም ብሎ በፍጹም አይለይም አላህ። ወማ ረቡከ ቢዘላሚ ሊልዓቢድ እኔ ባሪያዎችን የምበድል አይደለሁም አለ። ገብቶሃል አይደል? ታዲያ ጀነትና ጀሃነም ምንድን ናቸው ብለን ሙሉ ቁርአንን ስናይ የስራዎቻችን ውጤቶች ናቸው። ስለ ጀሃነም ሰዎች ሲናገር ምን አለ መሰለህ? ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን አላቸው። የጀሃነምን እሳት ቅመሱ ስትሰሩ በነበራችሁት ስራ ምክንያት ይላቸዋል። ቢማ ኩንቱም ተክሲቡን በሁና በሰበብየ አይ ቢሰበብ ቢማ ኩንቱም ተክሲቡን ለማ ኩንቱም ፊ ዱንያ ይታል በምድር ላይ ስትሰሩ በነበራችሁት ስራ ምክንያት የጀሃነምን እሳት ቅመሱ ነው የሚባሉት። የትንሣኤ ቀን በጻፍኩባችሁ ምክንያት አይላቸውም። አላህ ማንንም ለእሳት ብሎ የጻፈው የለም ያ ጀማዓ። ማንንም ለይቶ አንተን ለጀነት ብሎ ያዘጋጀው የለም። አንድንም ባሪያውን አይለይም። ሁላችንንም ነፃ ምርጫ ፍቃድ ሰጥቶ ነብያትን ልኮ መጽሐፍትን አውርዶ በቃ ትውትን ያደረገው የቅኑ መንገድ ግን እንድናይ አብርቶልናል። አላህ ነብያትን ልኮልናል። የሚያስተምረንን መጽሐፍ አወረደልን። እነ هذا القرآن يهدي للتي هي أقوم ይለናል። ቁርአን አወረደና ምን አለ? ይህ ቁርአን ያችን ቀጥተኛውን መንገድ ይመራችኋል ተከተሉት ይለናል። ነብያቶችንም እንድንከተል ያዘናል። ይፋን ፈአሚኑ ቢላሂ ወረሱሊሂ ይለናል። በእኔ በአላህ እመኑ በላኩላችሁ መልእክተኛና ነብያቶችም እመኑ ይለናል። ያ ነው መጥፎ ነገርንም እንዲሁ አስጠንቅቆናል አላህ Subhanahu Wa Ta'ala። ከዚያ ውጭ ግን አንዱ ለጀነት አንዱ ለጀሃነም ብሎ አንድ ቀድሞ ያዘጋጀው የለም። የጀነት ሰዎችንም ሲናገር ምን አለ ስለነርሱ? ወቲልከል ጀነቱ التي أورثتموها بما كنتم تعملون አላችሁ። ይህችን ጀነትን ስትሰሩ በነበራችሁ ስራ ወረሳችኋት ይባላል። የትንሣኤ ቀን አለ አያ አይደለ? በጻፍኩላችሁ ምክንያት ብሎ ሂሳብ የለም። መጻፉ የሚባለው ነገር ቅድመ ዕውቀቱ ጋር የሚያያዝ ነገር ብቻ ነው። በስራዎቻችን ላይ ገብቷል። ኃጢአትና ጽድቅ የምናደርገው የጀነትና ጀሃነም የምንገባው በራሳችን ነፃ ምርጫ ፍቃድ ወደንና ፈቅደን የምንሰራቸውና የነዚያ ውጤቶች ናቸው ጀነትና ጀሃነም። ገብቷል። አመሰግናለሁ። አላህ ይስጥልኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተቀጥል ኡስታዝ። ኡስታዝ ጥያቄ ማለት ነው። አንድ ከኔ ጋር አንድ ክፍል ውስጥ ምንሰራ ልጅ አለች ማለት ነው። እና ያ ነገር ሰላት ስትሰግድ የሆነ ነገር አለ በእጇ ይዛ የምትሰግደው። እሱም ዘውትር አትሰግድም ሰላቷን። እና ያን ሰላት ስትሰግድ ስጁድ በምትወርድበት ሰዓት ያ የሆነ ክብ ነገር ነው ጣውላ ነገር ነው ያ ነገር ማለት ነው።
እና ያ ግንባሯ ስር ነው ስጁድ በምትወርድበት ሰዓት እሱን ግንባሯ ስር ታደርግና ከዛ ስትነሳ ደግሞ ሰው እንዳያይባት በእጇ ይዘን ተረስታ የምትቆሙ ማለት ነው። እና ይሄ ምን አይነት አሰጋገር ነው? ምን አይነት ሰላት ነው ይሄስ? እና እኔ ለማወቅ ፈልጌ ነው። በድንጋይ ላይ አድርገህ እዚያ ላይ ነው የምትሰግደው ነው ያልሽው? አዎ ክብ ነው እንትኑ ማለት ነው ያ የምትሰግድበት። እኛ ወላሂ ላዝም ነው አይቼም ሰምቼም አላውቅም ነው እዚህ ነገር የሚል የለም። በቁርአን በሐዲስ ላይ እናደርገው የሚል የለም። ሻዮች ናቸው የራሳቸው ተግባር ነው። አዎ እና በቃ ነው እስከዛሬ አይቼም ሰምቼም አላውቀው ነገር ነው። እና እሱ ነገር ድንገት ካስቀመጠችበት ካጠች ራሱ ማለት ነው እሱም ቢያንስ ወይ በሁለት ወር ወይ በሶስት ወር አንዴ ነው ያን ሰላት መስገዱ ራሱ ማለት ነው። እና ዝትራ አሰብን እና እሱ ነገር ከሌለ ደግሞ ሶፍት ነው መስገጃው ላይ የምታደርገው ስተት ነው ይሄ አይሆንም አይደለም ኢንሻአላህ። እና እኛ በቃ ወላሂ በሰዓቱ ነው በጣም ነው የደነገጥኩት እሱን ነገር ድንገት የገላችሁ የገባችሁ ሰዎች ሰላም አለይኩም። አለይኩም ሰላም ወራህመቱላህ። በመጀመሪያ ስለገባኝ አልሐምዱሊላህ በስንት ቀን የገባኝ እና በጣም እንወድሃለን። ቀለል ያልክ ግን በጣም ትልቅ ኡስታዝ ነህ። ካላህ ይጠብቅ። እና ወደ ጥያቄ ስገባ የረመዳን ቀዳ ነበረብኝና ዙልሂጃን የጾምኩኝ ነው እና እንዴት ይታያል ይሄ? እሺ የረመዳን ቀዳ ያለበት ሰው ቀድሞ የረመዳን ቀዳ ነው ማውጣት ያለበት። እሱ ነው በላጩ፣ እሱ ነው ተቀዳሚው። ምክንያቱም የረመዳን ቀዳ ዋጅብ ነው። የዙልሂጃ ስርቶቹ ቀናቶች ግን ሱና ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲያም መጾም ሱና ነው አይደለ? ሁለቱንም በአንድ ድንጋይ ሁለት ወፍ ነይታችሁ መጾም ትችላላችሁ። ዋጅብና ሱና ግን መሰብሰብ እሱ አይሆንም። ዋጅብ ለብቻው መጾም አለበት። እሺ ሁለተኛ ጠቅላይና ሰማ አድርገን እንደዚህ ለምሳሌ ላይቭም ላይ ይሁን የትኛውም ሐዲስ እየሰማን ስራ እየሰራን እያለ አጋጣሚ ወይ ሐማም ገብተን እያጸዳን ምናምን ለምሳሌ ያለህን ሱብሃነ ወተዓላ ስም ቢነሳ ወይም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ስም ቢነሳ በዛ ሰዓት እንዴት ነው ይቻላል ወይ እንዴት ነው ማለት ለማውጣት ስለማይች እንትን ኤርፎን አድርጋችሁ ከሆነ ሁሉንም ፓውዝ አድርጉት። እንትኑ ወደ ሽንት ቤት ስትገቡ በኤርፎን ቢሆን ራሱ ሽንት ቤት ውስጥ ማዳመጥ አይቻልም። እና ሀይድ በሆነ ሰዓት እንደዚህ ቁርአን ግሩፕ ላይ እየቀራን ማለት በስልክ ይዘን መቅራት እንችላለን። ይቻላል። እሺ ጀዛኩሙላህ ኸይር። እሺ ጥያቄ አለ? ይቀጥል። እሺ ወርቁ ሰላም አለይኩም። ወአለይኩም ሰላም። ሄሎ አማን ነው? አልሐምዱሊላህ ኢንሻአላህ። እኔ እንደው ብዙ ጊዜ ስለምከታተል አድናቂ ነኝ። በርታ ለማለት ፈልጌ ነው። ብዙ ጊዜ ያው ማንተ እንትና ይገኝ ማስገባኝ ያልኩ ግን በርታ ለማለት ፈልጌ ነው። ማሻአላህ መርሐባ ሽክራን። አብሽርን እየተከታተለ ነው። እሺ ያካለደ ሰላም አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ልጅ ኡስታዝ ማለት አሁን ይሄኛው ጾም ማለት ነው ጁማአ ስለሆነ 9ኛው ቀን ብቻ አይጾምም አለችኝ መዳሜ ማለት ነው። እና እንዴት ነው እሱን ነገር? ምን የአረፋ ቀን ጁማአ ከሆነ መጾም አይቻልም ብላ ነው? ማን ቀን አትጾም የተባለው? ማዳምሽ ጥሩ እንትን ነው ግን አልተረዳችም።
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስለ ጁሙዓ ቀን አስመልክተውም ብለዋል። ላ ቱፍሪዱ የውም አልጁሙዓ ቢሶም ኢላ የውመን ቀብለሁ አው የውመን በዕደሁ አሉ። የጁሙዓን ቀን ለብቻው ነጥላችሁ ከጾም አትጾሙም፣ ወይ ከእርሱ በፊት አንድ ቀን ወይ ከእርሱ በኋላ አንድ ቀን አያይዛችሁ ካልሆነ በስተቀር አሉ። ይህ ማንኛውንም ጾም ሰውየው ለመጾም ብሎ ዝም ብሎ ተነስቶ ቢጾም ነው ማለት ነው። ዋጅብ ጾም ከሆነስ ወይንም ደግሞ ልክ ነቢያችን ሰለላሁ ዐለይሂ ወሰለም ኻስ አድርገው ልክ እንዲህ የተናገሩለት ጾም ከሆነ የአረፋ ቀን ጾም፣ የአሹራ ቀን ጾም ብሎ የተናገሯቸው አሉ። ጁሙዓ ቀን ላይ ቢያጋጥምስ ይጾማል? ይዛን ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት ሰውየው ዝም ብሎ ከሜዳ ተነስቶ ጾም ብሎ ሱና ጾም ለመጾም ብሎ ቢያስብ፣ ይሄ ግን ነፍሱ የመጣበት ነው። ገብታችኋል አይደል? ግልጽ ሐዲስ የሆነ ማስረጃ የመጣበት ነው። የአረፋን ቀን የጾም አሳሲሩ ጊዜ የትኛውም ቀን ላይ ሊያጋጥም ይችላል። ያንን መጾም ትችላላችሁ። እሺ በላችሁ ከሱ በፊት ወይ በኋላ ግን ብታያይዙበት መልካም ነው። እንደዛ ብለሽ አስረጫት ኢንሻአላህ። እሺ ሌላኛው ጥያቄ ይሄ ፎሬክስ የሚባለው ብርን ገዝቶ መሸጥ እሱ ነገር እንዴት ነው? ሐላል ነው ወይስ ሐራም ነው? ስለ ፎሬክስ ዑለሞች ተጠይቀው አይቻልም፣ ሐራም ነው ብለዋል። እሺ ወንድም ጀዛከላህ ኸይረን፣ አላህ ይጠብቅህ። መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጥያቄ ነበረኝ። ምን ይላል? እኔ የምኖረው በውጭ ዓለም ነው እና ቤተሰብ ስረዳ ለእናቴ ብቻ ነው የምረዳ፣ አባቴን አልረዳውም። እንዲሁም ዛይራም አልዘይረውም። ያልተግባባንበት መንገድ ስላለ ብርም ከኔ ገንዘብ ምናምን ስሰጥ ለእናቴ ብቻ ነው። እናቴ ራሱ ብትሰጠው አፏ ልልሽም ነው ምላት፣ ምክንያቱም ስለሚጠጣ። እሁድ የቆብጠላ ስለጋ ሰማይና ምድሩ ሲዞርብኝ ነጋ ያለው ማን ነበር? እህታችን ይኸውልሽ፣ እሱ እየጠጣ ካስቸገረ ገንዘቡን ሳይሆን የሚያስፈልገውን አስቤዛ ሟይለት። በቤተሰብ በወንድም ካለ ወይ በእናትሽ ወይ በእህትሽ ያንን የምትፈልገውን ሁሉ ልታሟላለህ እህታችን ቃል ገብታለች። ግን አስካሪ መጠጥ የምትጠጣ ከሆነ ብሩን ሳይሆን የምንሰጥህ አስቤዛ ነው የምናሟላለህ ይበሉት። የሚያስፈልገውን ሁሉ ገዙለት አድርጊ፣ ገንዘቡ ለሱ ሳትሰጪ ማለት ነው ከጠጣበት እሱ። እሺ አስቤዛማ ለማድረግ ከእናቴ ጋር ነው የሚኖሩት። እንደውም አሁን ይባስ ብሎ በጣም ሲከብድና ሲከፋ ከእናቴ ጋር እንዲለያዩ ሁሉ አድርጌያለሁ። ያኔ በማለያየትስ ያኔ የኔ እንትን ነው ምንድነው ያኔ ችግር አለው ማለት ከ25 ዓመት በላይ ነው የመከርነው እንትን ያልነው፣ ግን ሊስተካከል አልቻለም። ብርም አልሰጠውም፣ ከእናቴ ጋርም እንዲለያዩ ለብቻ እንዲኖሩ አድርጌያለሁ። ይሄ የኔ ወንጀል አለብኝ? አስካሪ መጠጥ እየጠጣ ካስቸገራት ህግ አላት። አስካሪ መጠጥ መጠጣት ፍችን የሚያስጠይቅ የሆነ አሳማኝ የሆነ ምክንያት ነው። ከዚህ እስክትቆጠብ ድረስ ብላ እንትን ማለቱ ችግር የለውም። እኔ ነኝ የጠየቅኩት፣ እሷ አይደለችም የጠየቅኩት። እኔ ልጁ ነኝ። እሷ ብትጠይቀው ምናልባት ያው ባሏ ስለሆነ፣ ግን ይሄንን የገፋፋኋት እኔ ነኝ። እኔ ጋር ምንድነው ወንጀሉ? ያው እኔ ደግሞ ልጁ ነኝ እኮ። አሁን አስረዱ። አስካሪ መጠጥ እስከጠጣህ ድረስ አይሆንም ብለሽ አንቺ ለማስረዳት ሞክሪ። ቀስ ብላችሁ ይሄን ነገር የሚተውበትን መንገድ ፈጠሩና ሚስቱን መልሱለት። በዚህ አትቅጭው። ከባድ ቅጣት ነው ለወንድ ልጅ ሚስቱን ማለያት። ወላጅ አባት እስከሆነ ድረስ ያኔ ዛይራ ለማድረጌ በስልክም አለመደወል ያለመጠየቄ እንደ አባትነት አለመርዳቴ ያኔ በእኔ ላይ ሀቅ ያለው ነገር ካለ እንዳስተካክል አለብሽ እንጂ እህት ሰውዬ የሚጠጣበት ነው ማረደው። ይጠጣበታል፣ እርግጠኛ ነኝ። ብሩን ከሰጠሁት ለመጠጥ ብቻ ነው የሚያውለው፣ ለቤት አስቤዛ አያውለው። አንዳንድ አብዝኛ ዝግ በሽ ስታወሪ የሚጠጣበት ከሆነ አልኩኝ ከመጀመሪያው ስናገር ያን ገንዘብ ለሚያስፈልገው ሌላ ነገራቶች ጥሩ ነገር አለ አይደል? ያን እየገዙ እንዲያቀርቡለትና ይሄን ተቀብለው እንዲሰጡት አድርጊለት። እሺ ከዛ የሰውዬ የሚጠጣበት ከሆነ ባለመስጠት ገንዘብ አትጠይቅበት። እንደውም አጅር ታገኛለሽ እምቢ በማለትሽ። ኢንሻአላህ። ሁለተኛ ጥያቄ ያው ምሰራ አረብ ቤት ነውና ቁሜ ስሰራ ስውል በጣም ስለሚደክመኝና ስለሚያመኝ እግሬ ላይ ትንሽ ህመም ስላለው፣ ግን የአረቦችን ስራ ምሰራ ቁሜ ነው። ሶላት ሰዓት ሲደርስ ግን በጣም እግሬን ስለሚያመኝ ተቀምጬ ሰግዳለሁኝ።
ይሄስ እንዴት ይታያል? አንድ ሰው ቆሞ መስገድ ከደከመው ወይንም ደግሞ ካመመው ችግር የለውም፣ ቁጭ ብሎ መስገድ ይችላል። ሱና ሶላት ከሆነ ግን ባይደክምህም ራሱ ቁጭ ብለህ መስገድ ትችላለህ። ዋጅብ ሶላት ከሆነ ግን መቆም እየቻለ ቁጭ ብሎ ቢሰግድ አይቻልም። ምክንያቱም ከ14ቱ የሶላት ማዕዘናቶች መካከል አልቂያም መዐል ቁድራ ነው። ይህን ሆን ብሎ ሰውየው ቢተው ሶላቱ ውድቅ ነው። ገብቷችኋል? ካልቻለ ሰውየው ከታመመ የዛኔ ቁጭ ብሎ መስገድ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ ሐዲስ ላይ صلي قائما فإن لم تستطع فقاعدا فإن لم تستطع فعلى جنب فإن لم تستطع فأومئ إيماء አሉ። ቁመህ ስገድ፣ ቁመህ መስገድ ካልቻልክ ቁጭ ብለህ ስገድ፣ ቁጭ ብለህ መስገድ ካልቻልክ ተኝተህ ስገድ፣ ተኝተህ መስገድ ካልቻልክ በማመላከት በአይነህ ስገድ አሉ። አያችሁ? ስለዚህ ቁመህ መስገድ ያልቻለ ሰው ቁጭ ብሎ መስገድ ይችላል። ያ እሺ፣ ሽክራን ጀዛከላህ ኸይር። አፍወን። እሺ ልጆች ባትሪ ሊዘጋ ስለሆነ ታብ እያደረገ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄዎች አሉ። እሺ ጥያቄ ነው። እንትን አሁን እኔ ያለሁበት ትንሽ መስጊድ ይርቃል እና እቤት ነው የምሰግደው እና አሁን በአምስቱም ወቅት ሰላት አዛን ማለት ነው ያለብኝ ወይስ እንዴት ነው? የአዛን ድምጽ ትሰማለህ በአካባቢህ ባለው መስጂድ ወይስ አይሰማም? ያ ስልክ ላይ ብቻ ነው። እሺ በአካባቢህ መስጂድ የለም፣ የአዛን ድምጽም አይሰማም አይደል? አዎ። እንደዛ ከሆነ ቤት ትሰግዳለህ። በላጩ አዛን አድርገህ ኢቃማ አድርገህ በተሰግድ ነው። ነገር ግን ብቻህን ከሆንክ ችግር የለም፣ ኢቃማ አድርገህ መስገድ ትችላለህ። የአዛን ዓላማ ማለት ነው ሌሎች በጀማዓ መጥተው እንዲሰግዱ ጥሪ ማድረግ ነው። ስለዚህ ማንም ሰው የማይመጣ ከሆነ ብቻህን ከሆንክ ኢቃማ አድርገህ መስገድ ትችላለህ። በላጩ ግን አዛን ብታደርግ ኢቃማ ብታደርግ ነው። እሺ ሁለተኛው ደግሞ አሁን አንዳንዴ ስራ ወጣለው መርካቶ ማለት ነው እና አወል ሰልፍ ላይ መደዳ ላይ ሰው መሀል ላይ አቋርጦ ነው የሚያልፈው። ችግር የለም በኢማሙ ፊት እስካላለፉበት ድረስ ያ ኢማም አሰላምቶ እስከሆነ የዛኔ በሰዎችም በፊታቸው ማለፍ አይቻልም። ታዲያ ሰው የሚያልፍብን ከሆነ ምን እናድርገው? እንመልሰው። አንመለስም ካለስ ገፋ አድርገው። እሺ ጀዛኩም አላህ ኸይራን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሁለት ጥያቄ ነበረኝ። አዛን እየደረሰ ስለሆነ ጊዜ ለመቆጠብ ከሁለተኛ ጀምር። እሺ እሺ የወሊድ መቆጣጠሪያ እንደ ፕላስቲር ነገሩን ስንጠቀም ማለት ነው ተየሙም ነው ወይስ መስህ ነው የምናደርገው? ምን ላይ ነው የሚደረገው? ልጅ መድኃኒቱ የውዱ ማድረጊያ ቦታዎች ላይ ነው የሚደረገው ማለት ሆድ ላይ አራት ማዕዘን ትንሽ ነው የሚወስደው ቦታ ግን ወይ ሆድ ላይ ወይ ጀርባ ላይ የሆነ ቦታ ነው የሚለጠፈው። አራት ማዕዘን ናት። ታዲያ ከውዱ ጋር ምን አገናኘው? እሱ ሆድና ጀርባ ላይ ከሆነ ችግር የለውም። እዛ ላይ አድርጎ ውዱ የሚደረግበት ቦታ ወይንስ ውዱ የምታደርገው በጀርባ ሙሉ በሙሉ ተየሙም ራሱ ገላዋን የምትታጠብ ከሆነ በዚያው እሱ ሻወሩን ያጠቃልልላታል። ከጀናባና ከሀይድ ከሆነ ትጥበቱ ማለት ነው። ውዱ ቢያደርጉ መልካም። እሺ እና ሻወር ከታጠበችን በኋላ ወደ ውዱ ማድረግ ትችላለች። ኦኬ ችግር የለውም ማለት ነው። ችግር የለውም። እሺ ሁለተኛ ጥያቄ ደግሞ አንድ ሴት የሄድ ጊዜዋ እስከ 7 ቀን ከሆነና በአምስተኛው ቀን ላይ ሄዱም ይቆምና እንደ ንፍጥ ብቻ የሚሆን ከሆነ ታጥባ መስገድ አለባት ወይስ ነጭ እስከምታይ ችግር የለውም? ንፍጥ እሺ ለማንኛውም ሀይዱን ከጨረሰች በኋላ ተከትሎ የሚመጣ ሌላ ነገር ከሀይድ ውጭ የሆነ ነገር በሀይድ ሁክም አይያዝም። ስለዚህ ሶላትን አይከለክልም። እሺ ታጥባ ሶላቷን መጀመር አለባት። እሺ ሌላ ደግሞ ሱቅ አንድ ሰው ሱቅ የከፈተው ላይ ማለት ነው ምንም ትርፍ ነገር አልበላበትም። ሱቁ ላይ የሚሰራው እቃ መግዛት ወይ ሱቅ የሚሰራው ሰው ክፍያ ብቻ እንደዛ እያለ ብድር እያለበት ዘካት ያወጣል። ያ ሱቅ ብድር ካለበትና ትርፍ የሌለው ከሆነ
ይህ ሰውዬ ያለው ንብረት ለዘካ የሚበቃ ካልሆነ ዘካ የለበትም። አንዳንድ ሰው ግን ምን ያደርጋል? ገንዘቡን ሁሉ እንዳለ እቃ ያመጣበትና በእቃ ይሞላዋል። ከዛ ጥሬ ገንዘብ ብድር ይኖርበታል። እዚህ ጋር ያለው ገንዘቡ ለዘካ የሞላ የሆነ ከዛ የተራረፈ ገንዘብ ነው ሱቁ ላይ ያለ። ይሄ አስቦ ያወጣል። እንዳጠቃላይ የዘካ ኒሳቡ ከደረሰበት ያወጣል። የዘካ ኒሳቡ ከደረሰበት ያወጣል። ጥምጣም የህተመጠም ማን ነው? እችን ኮፍያ ተሸልሜ ነው የሸለመኝ ሰውዬ ስሙን ማን ነበር? ስሙ ባለ ማን ነበር ስሙ? የሆነ ፕሮግራም ላይ ነው ባለፈው አዲስ አበባ። ስሙ ማን ነው የምታውቁት? ሰላም አለይኩም። ወአለይኩም ሰላም። ምን አልሽ? አሎ ኡስታዝ አብዱል ፈታህ ነው ያላችሁት? እኔ አላውቀውም ከዚህ በፊት ባለፈው አዲስ አበባ ነው ያገኘሁት። ምናልባት ካለ አሰላሙ አለይኩም ብያለሁ። እቺን ኮፍያ ሸለም እሺ የቀለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም። ስሙ ጠፋብህ ገርማ። ሰላም ነው። እኔ በህይወቴ አንድ ነው ያገኘሁት ከዛ በፊት አላውቀውም። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ጥያቄ አንድ ሰው የጾመ ውሃ ጠምቶት ሻወር ቢወስድ ወይም ይሆናል በቃ ውሃ ነገር በእንትን በሰውነቱ ላይ ቢደፋው ያጾም ያስፈታል አያስፈታም? አያስፈታም። መነከር ይችላል እንደፈለገ። ውሃውን ግን እንዳይጠጣ ዘራ ወደ አፉ እንዳይገባ። እሺ ሁለተኛ ጥያቄ ደግሞ መርፌ ወዶ ያስፈታ መርፌ ጾም ያስፈታል አያስፈታም? አዛን በሱዳንኛ ድምፅ አዛን አድርግ ወይንስ በኢትዮጵያ ድምፅ? الله
اللهم صل وسلم على نبينا محمد. اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة والفضيلة وبعثه مقاما محمودا الذي وعدته. رضيت بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا. اللهم أصلح لنا ديننا الذي هو عصمة أمرنا، وأصلح لنا دنيانا التي فيها معاشنا، وأصلح لنا آخرتنا التي إليها معادنا، واجعل الحياة زيادة لنا في كل خير، والموت راحة لنا من كل شر يا رب العالمين. اللهم ارحمنا بالقرآن واجعله لنا إماما ونورا وهدى ورحمة. اللهم ذكرنا منه ما نسينا وعلمنا منه ما جهلنا، وارزقنا تلاوته آناء الليل وأطراف النهار على الوجه الذي يرضيك عنا برحمتك يا أرحم الراحمين. اللهم إنا نسألك الجنة وما قرب إليها من قول أو عمل، ونعوذ بك من النار وما قرب إليها من قول أو عمل. اللهم إنا نسألك ما سألك منه عبدك ونبيك محمد صلى الله عليه وسلم، ونعوذ بك مما استعاذ منه عبدك ونبيك محمد صلى الله عليه وسلم. اللهم اغفر لنا ما قدمنا وما أخرنا وما أسررنا وما أعلنا وما أنت أعلم به منا. أنت المقدم وأنت المؤخر وأنت على كل شيء شهيد. اللهم إنا نسألك عيشة نقية وميتة سوية ومردا غير مخز ولا فاضح. اللهم اجعلنا من أول الداخلين إلى جنات النعيم مع النبي وأصحابه الكرام. اللهم اجعلنا ممن يدخلون الجنة بغير حساب ولا عقاب ولا عذاب يا رب العالمين. اللهم أعتق رقابنا من النار. اللهم أعتق رقابنا ورقاب آبائنا وأمهاتنا من النار.